የለኝም። ግን ወደፊት የልጆቼ አባት በችግሬ ሰዓት አጠገቤ መሆን ልቤ ውስጥ አለ። እሱን ጊዜው ሲደርስና ሰዓት ሲደርስ አሳውቃለሁ። እሺ እና ደግሞ ስለ ቤተሰብ ከተነሳ አይቀር ማለት ስንት ልጆች ነው እቅድሽ? ማለት ፕላንሽ ይኖረኛል ብለሽ የምታስቢው? ይኖረኛል ብዬ ማስበው 2 ሴት 2 ወንድ። ኦኬ። እኔ እንደ እውነቱ ለመናገር የመጀመሪያ ልጄ እንዲሆን ሁሌም ማለት ከድሮም ጀምሮ ደስ የሚለኝ ወንድ ልጅ ነው የምፈልገው። 2 ወንድ 1 ሴት ልጅ እንዲኖረኝ የምፈልገው። በጣም ልጅ በጣም የምወድና በጣም ማርያምን ከምነግርሽ በላይ እኔ ስትል ማርያምን መንገድ ላይ ካየሁኝ ይዣቸው ነው የምሮጠው። በቃ ይሄንን ደስታ ወይ ደግሞ ይሄንን ስሜት ካየችው በጣም አመታቶች ተቆጥረዋል እና እስቲ ላሳያት ብዬ ነው እንደሆነ ስለምናገር እኔ ማሳይቼም አሳይተውኝ የማያውቁ እና እኔም እንደዛው የመጀመሪያዬ ነው እና በጣም አመሰግናለሁ። እንግዲህ በጣም ብዙ የምናወራቸው ነገሮች አሉ። ዝግጁ ነሽ? ያ ኦፍ ኮርስ ዝግጁ ነኝ። ሁሌም ዝግጁ ነኝ ነው የሚመስለው። ግን አምሮብሻል። አይዞህ ያልነገርኩሽ ነገር እሱ ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ውድ ፋሚሊዎች ሁሉ ሰላም ሁሉ ጤና? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በጣም በአማረና ቆንጆ በሆነ ቪዲዮ መጥቻለሁ። ያው ዛሬ እንግዲህ በጣም ብዙ የሚታዩ ነገሮች አሉ። በጣም የሚያምርና በጣም ቆንጆ ቆንጆ የሆኑ ነገሮችን ዛሬ ይዤላችሁ መጥቻለሁ። ዛሬ በጣም የምንደሰትበት ቀን እንደመሆኑ እናንተም የምትደሰቱበት ቀን ነው እንደማለት ነው። ያው ዛሬ ማለት ለኔ በጣም ልዩ ቀን፣ ሁሌም ማከብረው የምወደው፣ ሁሌም ቢሆን ነፃነት እንዲሰማኝ የሚያደርገኝ ቀን ነው። ሁላችሁም ደግሞ ደስተኛ እንድትሆኑ እፈልጋለሁ። ምክንያቱም እኔ በዚህ ነገር በጣም ደስተኛ እንደመሆኔ እናንተም በጣም ከምነግራችሁ በላይ ደስተኛ እንድትሆኑልኝ እፈልጋለሁኝ። ዛሬ እንግዲህ በአማረና ቆንጆ በሆነ ቪዲዮ መጥቼላችኋለሁ። የዛሬ ቆንጆ እና ምርጧ ተወዳጇ ቆንጂየዋ ሸበላዋ ዛሬ እንግዲህ እራት ልጋብዛት ነው ማለት ነው። ያው እራት ግብዣ በእርግጥ በጣም ብዙ ጊዜ ብዙ ነገሮችን አስቤያለሁ። በጣም ብዙ ነገሮችን አስቤያለሁ። ያ ሁሉ ነገር ደግሞ ለጓደኝነት ከምንም ከማንም በላይ ለጓደኝነት ከምነግራችሁ በላይ ክብር አለኝ። ጓደኝነት ማለት ባይዘዌ በምንም ማለት ነው ወይ መጠቃቀም ምናምን ማለት አይደለም። ጓደኝነት ከምን እንደሚጀመር አይታወቅም እና ጓደኝነት ደግሞ ከምን እንደሚጀመር ስለማይታወቅ ለኔ ባለፈው ሱቅ እንዳገኘሁላት ሁሉ ደስ ስላላት እና ያንንም ሱቅ ደግሞ እየጨራረሰች ነው። አሁን ጀማምሯለች። ሁሉም ነገር ከፋፍታው እስከተደርስ ድረስ ባለው ያማረና ቆንጆ የሆነ ነገር እንድትበረታ እንድትጠነክር ከዚህም በላይ ብርትት ብላ እንድትሰራም ስለምፈልግ ምክንያቱም አጠገቧ አለሁልሽ በርቺ ጠንክሪ የሚላት ሰው እንደሌለ አውቃለሁኝና እንደዛ ለመሆን ዛሬ እንድትጠነክርልኝ እንድትበረታልኝ ብርትት እንድትልልኝ ዛሬ ሁሉንም ነገር አስቤ ወስኜ አቅጄ ጨርሼ ዛሬ እንግዲህ ተከስቻለሁኝ። እንደ እውነቱ ለመናገር ይህንን ሀሳብ ሳስበው በቃ የሆነ ድንገታዊ ነው ማለት ያስደስታታል ብዬ ስላሰብኩኝ ነው። ምክንያቱም ለእሷ ማበረታቻ ሞር አበረታች ነገር እንደሚሆንላት ስለማስብ ነው። ምክንያቱም እዛ 2 ዓመት ሙሉ ቆይታ እንደመምጣቷ በጣም ብዙ ነገር እንደመንከራተቷ ዛሬ ያማረና ቆንጆ የሆነ እራትም ስለሚገባት በእርግጥ ያማረና ቆንጆ የሆነ እራት ጾም ነው፣ ግን ያሳምረዋል፣ ያጣፍጠዋል፣ ሁሉ ነገር ያደርገዋል ብዬ ያሰብኩትን ነገር በሙሉ እንዳለ አድርጌያለሁኝ፣ አዝዣለሁኝ። እሷም ጠርቻታለሁኝ። ዛሬ ምን እንደሆነ የምታውቀው ነገር የለም። ዛሬ ያማረና ቆንጆ የሆነ ፕሮግራም እንዳዘጋጀውላት ያው ዛሬ እንግዲህ ያው እንደምታዩት ነው። ሌላም ነገሮች አሉ። እነሱ መተው ምናምን ያማረ ነገር እንደሚሆኑ አልጠራጠርም። ከዛ በኋላ ቆንጆ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ፎሎ፣ ሼር እያደረጋችሁ አበረታቱን። ቆንጆና ያማረ ነገር እየሰራን አብረን
ቆንጆ ጊዜ የምናሳልፍ ይሆናል። ወዳችኋለሁ። አብራችሁን ቆዩ። እስክትመጣ ድረስ በትዕግስት ጠብቁኝ። ወዳችኋለሁ። ሳትናው ሐሜታ በዛብኝ፣ ሳትናው ጠረጠሩን ባንቺ፣ ሳትናው አልቀረም መውደዴ፣ ሳትናው አልማዝ ፍቅሬን እንጂ፣ ሳትናው ያንቺ መውደድ ይዞኝ፣ ሳትናው ልቤን ሲያናውዘው፣ ሳትናው ፍቅርሽ ኪስ ሆኖብኝ፣ ሳትናው ልቤን አናዘዘው፣ ሳትናው ይራመዳል እግሬ፣ ሳትናው ምን ሆናለሁ ብሎ፣ ሳትናው ሳይወዱ መታማት፣ ሳትናው አመል የለብኝ የኔ ሱሰኛ አይቼሃት ውጭ አልጨርስ መውደድሽ ግሎ ልቤን ተቆሰው እኔ ሴት ልግባ ስወስድሽ አይንሽን ጨፍነው ነው የምወስድሽ። ማርያም ገደል ውስጥ ከተሽ ነው የምር በእኔም አጨክንም አንተ። ኧረ እኔ እጨክናለሁ ደግሞ ለመጨከን እናውቃለሁ እኮ ዛሬ ላንቺ በጣም ያማረ የምር ዞረብኝ የምር እና አሁን አይንሽን ክፈቺ ስልሽ ብዙም እንዳደነግጥሽ። እሺ አይንሽን ከፍቺ ነው። አንድ ሁለት ሶስት ማለት ለፊት ዞር ቆንጆዬዋ ላንቺ የሚገባ ቆንጆ ለዚህ ቆንጆ የሚገባ አበባ ነው ላንቺ። አመሰግናለሁ። ቀረብ በይ። ደህና ነሽ? አለሁልሽ። አለሁልሽ። የምር እንደዚህ ያልጠበቅኩት ነበር። በጣም ነው የማመሰግነው። ዛሬ ላንቺ እንግዲህ ያማረና ቆንጆ የሆነ ውብ የሆነ ቀን ነው። ቴንክ ዩ ሶ ማች። ኧረ ምንም ማለት አይደለም። እና እንዴት ነህ? አለሁልሽ። ያማረና ቆንጆ የሆነ ጊዜ እንደሆነ አውቃለሁ ይሄን ጊዜ ምክንያቱም ያው የሁላ አዘጋጀሁልሽ በጣም ረጅም ጊዜ እንደመሆኑ በጣም እየለፋሽበት እየደከምሽበት በጣም ብዙ ነገሮችን እየጣርሽበት የነበረ ነገር እንደሆነ አውቃለሁ እና ዛሬ ደግሞ ጠንክረሽ በርትተሽ ያ ነገርሽ ወደ ስኬት እየተጠጋ እንደመሆኑ ያንን ነገር በማስመልከት ዛሬ ቺላውን አላበረታታትም። ለጓደኛ መች ነው የምደርሰው እያሰቤ ያው እንግዲህ ያማረና በጣም ቆንጆ የሆነ እራት አዘጋጅቼልሻለሁ። መቶም ያው ጾመኛ እንደሆንሽ አውቃለሁኝ። ጾመኛ እንደሆንሽ እንዳምኑ ስላወቅኩም ሸጋና ቆንጆ የሆነ ነገር እንዲዘጋጅልሽም ስለፈለኩኝ ቆንጆና አበባ የሆነ ነገር አዘጋጅቼልሻለሁ። የምር በጣም ነው የማመሰግነው ዞላ። ዛሬ እንደዚህ ያልጠበቅኩት ነበር። አምሮብሃል ደግሞ አንተ ራሱ። እኔ እኮ እንዳማረብኝ ነው። አስተውልሽኝ ነው ታውቂ? አስተውልሽኝ ነው ታውቂ? አንተማ ቆንጆዬ ነህ። ኦሮ ፈጣሪ ነው ባርጎ ነው የሰራክ። እግዚአብሔር ይመስገን። ምንም አላሳነሰብኝ። ክብር ለመድኃኒዓለም። እና ያው ዛሬ እንግዲህ እንደውነቱ ለመናገር እንደዚህ አይነት ነገር የመጀመሪያዬ ነው። እኔም የመጀመሪያዬ ነው የምር እና በጣም የሆነ የፍርሃት ስሜት ይሰማኛል። ግን ያው ከጓደኛዬ ጋር እንደምሆን ደግሞ ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ማርያምን ደስተኛ አድርገኸኛል። በጣም አመሰግናለሁ። ምንም ማለት አይደለም። እና ያው ዛሬ እንግዲህ በጣም ብዙ የምናወራቸው ነገሮች አሉ። ዝግጁ ነሽ? ያ ኦፍ ኮርስ ዝግጁ ነኝ። ሁሌም ዝግጁ ነኝ ነው የሚመስለው። ግን አምሮብሻል። አይዞህ ያነገርኩሽ ነገር እሱ ነው። ቆንጆ ይሆንሻል። አመሰግናለሁ። አንተም ቆንጆ ይሆናል። አዎ ቅርታ እንግዲህ ፈታ እንዲመቸኝ ድገሚልኝ ቃል ምንድን ነበር ያልሽኝ? ቆንጆ ይሆናል። አመሰግናለሁ በድጋሚ እና ያው ዛሬ እንግዲህ ለኔም ላንቺም ያማረ የጣፈጠ ጊዜ እንደመሆኑ
በጣም ብዙ ማስባቸው ነገሮች አሉ። በጣም ብዙ ነገር ማቅዳቸው ነገሮች አሉ። ያው የሰው ልጅ ህይወት ከምን እንደሚጀመር ከምን እንደሚነሳ ከምን ነገሮች እንደሚታቀዱ ከምን ተነስቶ የት እንደሚደርሱ አይታወቅም። እና ደግሞ ያው ዛሬ ደግሞ እኔና አንቺ አሪፍ ጓደኛሞች ነን። ምክንያቱም እኔም እንድጨነቅ አትፈልጊም። እኔም ነገሮችን ደስተኛ ምናምን ብሆን በዚህ መልኩ እንደምታከብርልኝ እርግጠኛ ነኝ። እንደዛ እንደመሆኑ ዛሬ እስቲ ቀርሜ ለምን አላስደስታትም? ሜቢ ይሄንን ደስታ ወይ ደግሞ ይሄንን ስሜት ካየችው በጣም አመታቶች ተቆጥረዋልና እስቲ ላሳያት ብዬ ነው። እንደሆነ ስለምናገር እኔ ማሳይቼው አሳይቶኝ ነው ያውቁ እና እኔ እንደዛ የመጀመሪያዬ ነው እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ብድር ከፋይ ያርጋል። ብድር ከፋይ ያርግሽ። ደስታ የደስታ ቀን ሆነ ካለኝ እና ያ ነገር ያማረ ቆንጆ ውብ የሆነ ቀን እንዲሆንልሽ ፈልጋለሁ። በእውነት አመሰግናለሁ። ዝግጁ ነሽ? በጣም ኦኬ። በጣም ከሆነ እና ምግባችንም ደግሞ መጥቷል። እንደውነቱ ጾመኛ እንደሆንሽ አውቃለሁ። ያው ጾመኛ እንደምሆንሽ የጾም ነገር ነው ያዘዝኩት። እሺ እና ዛሬ እንግዲህ እስቲ ምግባችን እንግዲህ ምግብ የተበረከተልን እንግዲህ የመጀመሪያ ጉርሻ አጉራሽ ነው ወይስ ጎራሽ ነው የሚሆነው? ጋባሽ ነው ወይስ ተጋባዥ ነው የሚሆነው? አይ በእናንተ ባህል ያለውን ጎን ላክብረው። ለዛ አሁን በእናንተ ባህል ቀድሞ የሚያጎርሰው ጋባዥ ነው ወይስ ተጋባዥ ነው? ጋባዥ እሌለው ፈልገሽ ነው? እሺ ችግር የለም። ለማጉረስ ችግር የለም። አጉርሰኝ ችግር ነው ግን ችግር የለም። አጉርስሻለሁ። እቺ ቆንጆዬ ልጅ ዛሬ ቲኒት እኮ ፍቅር አደረጅም ይባላል። በስ ከዛ በኋላም እንግዲህ ያማረና የጣፈጠ በእኛ ባህል የሚታወቀው ካጎረሽ በኋላ ጉርሻሽ ይመለሳል። ስንት ተደርጎ 2 እና 3 እጥፍ ምናምን ተደርጎ ይመለሳል መሰለኝ። እንደዛ ነው የሚመለሰው ብዙ ጊዜ እና ያንቺን ጉርሻ ነው የምጠብቀው። አንተ ልጅ ኦሆ አንተ ልጅ አደራ ኦሆ አንተ ልጅ አደራ ስወድ ውደደኝ ኦሆ ልኑር ካንተ ጋራ ኦሆ ልሁን ካንተ ጋራ ሳልወድ በሐሰት ኦሆ ወደድኩህ አልልም ኦሆ ወደድኩህ አልልም እሺ አይለኝም ልቤ ኦሆ ልጠላህ አልችልም ኦሆ ልጠላህ አልችልም። ዶራት በልተናል። እንግዲህ ዛሬ በጣም ብዙ ጥያቄዎች እንዳዘጋጀሁልሽ ታውቂያለሽ። ከዛም አንድ ጥያቄ ያው በጣም ብዙዎቻችን ሰው ስንባል በጣም የምንመኘው በጣም የምንፈልጋቸው ነገሮች አሉ። ከነዛ በጣም ብዙ ከምትፈልጋቸው ነገሮች ከምታቅጃቸው በህይወትሽ ብታረጊያቸው ወይም ደግሞ አላደረኩት ነገሮች ከምታስባቸው ነገሮች ወይም ደግሞ አድርጌዋለሁ ብለሽ ከምታስቢው ነገር አንዱ ነገር ደስተኛ የሚያደርግሽ በህይወትሽ የትኛው? በመጀመሪያ ደረጃ እናቴን ማስደሰት፣ ሲቀጥል ደግሞ እኔ የምለው ሰው ያ ኦኬ የሚወደኝ የሚያከብረኝ ቤተሰቦቼ የሚያከብር በዙሪያ ያሉ ሰዎች የሚያከብር ሰው ሌላ እሺ። እና ደግሞ
ስለ ቤተሰብ ከተነሳ አይቀር ማለት ስንት ልጆች ነው እቅድሽ ማለት ፕላንሽ ይኖረኛል ብለሽ የምታስቢው? ይኖረኛል ብዬ ማስበው 2 ሴት 2 ወንድ። ኦኬ 4 ልጅ ዘንድሮ ጊዜው እኮ ባይዘው ከባድ ነው። 4 ልጅ ማለት በጣም ከባድ ነው። አዎ ቢኖረኝ እኮ ነው ቢኖርሽ ባይዘው ይሄ አሁን ከእቅድ ጋር ነው የሚያያዘው። እቅድ ማለት ደግሞ ነገር ሊሆን የሚችል ነገር ነው። በህይወት እስካለሽ ድረስ የምታሳኪው ነገር ነው እና 4ቱም ልጅ ይሁን ነው የምትይው ከፈለገ ቢሆን። አይ ደስ ይላል፣ የምር ደስ ይላል። እኔ እንዲሁም መንታ ቢሆን እንዴ መንታ ሁለቱም ወንድ ሴት ያ ወንድ ሴት ደስ ይላል። በጣም ቆንጆ ነው። እኔ እንደሆነ ለመናገር የመጀመሪያ ልጅ እንዲሆን ሁሌም ማለት ከድሮም ጀምሮ ደስ የሚለኝ ወንድ ልጅ ነው የምፈልገው። 2 ወንድ 1 ሴት ልጅ እንዲኖረኝ ነው የምፈልገው። በጣም ማለት ህይወትን የሚያጣፍጡ በጣም ህይወትን የሚያሳምሩ በጣም ደስ የሚሉ ስሜቶች የሚፈጥሩ ነገሮች ቢኖሩ ልጅ ናቸው። ልጅ ደግሞ በጣም በህይወት ደግሞ አስፈላጊና አስደሳች በጣም ያማረና ቆንጆ ህይወት እንድትኖር የሚያደርግሽ ነገር ነው። ምክንያቱም በጣም ብዙዎቻችን በጣም ብዙ ፕላን አውጥተን በጣም ብዙ እቅድ አውጥተን ላይሳካ ይችላል። ልጅ ግን ተሳካ አልተሳካ የሚባል ነገር የለም። በቃ ልጅ እንድታርፊ በጣም ከብዙ ነገር እንድትወጪ የሚረዳሽ በጣም ከብዙ ስሜቶች ወጥተሽ ወደ ስሜትሽ ወደ አማረ ሰውነት እንድትመለሽ የሚያደርግ ነገር ቢኖር ልጅ ነው። ለልጅ በጣም ትልቅ ክብር ነው ያለኝ። ልጅ በጣም የምወድና በጣም ማርያምን ከምነግርሽ በላይ እኔ ሰጥል ማርያም መንገድ ላይ ካየሁኝ ይዣቸው ነው የምሮጠው። በቃ አሪባው መንገድ ላይ ምናምን ካገኘሁኝ ማርያም ልጆች ምናምን በጥቅል ይወዱኛል። በጣም ነው የሚወዱኝ፣ በጣም ነው የምወዳቸው እና ለዛ ነገር ደግሞ በጣም ሳቢነት አለኝ። እሳባለሁ አሁን ለልጅ ምናምን በጣም ነው የምወደው። ያው እንግዲህ ሁሉ ነገር ካሰብሽ ሁሉ ነገር ካቀድሽ መቼስ ፍቅረኛ የልጆችሽ አባት እንዲሆን የምታስቢው ቆንጆ ፍቅረኛ እንደሚኖርሽ ተስፋ አደርጋለሁ። እና እስቲ ፍቅረኛሽ ማለት ነው? ስለዚህ ብዙ ጊዜ አውርተን አናውቅም፣ ጠይቄሽ ማለት ፍቅረኛ የለኝም፣ ግን ወደፊት የልጆቼ አባት በችግሬ ሰዓት አጠገቤ የሚሆን ልቤ ውስጥ አለ። እሱን ጊዜው ሲደርስና ሰዓት ሲደርስ አሳውቃለሁ። ያው ያ ጊዜ እስኪደርስና ቀኑ ሲደርስ እንጠብቃለን። እንግዲህ ጥሩ ያማረና ሸጋ የሆነ ህይወት እንደሚኖርሽ ተስፋ አደርጋለሁ። እና ያው እንግዲህ እንደነቱ ለመናገር በጣም አሪፍ ልጅ ነሽ። አሪፍ በጣም ጨዋ እና ለስራ ያለሽ ፍቅር ለስራ ያለሽ ጉጉት በጣም ደስ ይላል። ይሄንንም ነገር ደግሞ በርትተሽ ጠንክረሽ እንድትሰሪ እንድታዩ እፈልጋለሁ። ከምንም ነገር በላይ እኔ በምችለው አቅሜ በሙሉ ካንቺ አጠገብ ለመሆን ዝግጁ ነኝ ሁሌም ቢሆን። እና ደግሞ ያው እንግዲህ እግዚአብሔር ሰው ልጅ በምን እንደሚገናኝ አይታወቅም ብዬሻለሁ። እኛ መገናኛ ለምን እንደሆነ ፈጣሪ ያውቃልና ስለ ሁሉም ነገር በትዕግስት እግዚአብሔር የሚያሳየን ይሆናል። ዛሬ ለኔ በጣም ልዩና በጣም ደስ ያለኝ ቀን ነው። እኔም በጣም ደስ ያለኝ። አመሰግናለሁ ማርያም፣ ክበርልኝ። አንተን ደግሞ ትልቅ ደረጃ ደርሰን ፈጣሪ እንዲያሳይ ጸሎት ነው። በጣም አመሰግናለሁ። ምን ማለት ነው እንደዚህ ማለት ተጠብቁሽ ችግር የለም እንደዚህ ያለ ተጠብቁ። እና ያው እንግዲህ ዛሬ እንደውነቱ ለመናገር በጣም ብዙ አስቤ በጣም ብዙ ተጨንቄ ነው ያደረኩት። ሜቢ ከዚህ በላይ ማድረግ ባስደስትሽ ደስ ይለኝ ነበር። ከዚህ በላይ ይበዛል። እሺ የሚበዛ ከሆነ ችግር የለውም። እና ዛሬ እንግዲህ ቤተሰብ ዛሬ ያማረ ቪዲዮ ቆንጆ የሆነ ቪዲዮ ነበረን እና ዛሬ እቺ ቆንጆዬ ልጅ እሷን ለማበረታታት እሷን ለማጠንከር ሁሌም በርትታ ጠንክራ ነገሮችን እንድታደርግ ስለምፈልግ ዛሬ ለሷ ልዩ ቀን ነው፣ ለኔም ልዩ ቀን ነው እንደሚታወቀው። እና ዛሬ እዚህ ጋር እንጨርሳለን ቪዲዮዎችን። ሁሉም ነገር እናመሰግናለን። ቤታችንን ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። እወዳችኋለሁ።
ፍቅር ከኛ እንዳይለየን እንልካናለን ስራችን መጨንቃጨንኩይ ወገድና ሰላም ይሁን ለሁላችን ፍቅር ከኛ እንዳይለየን እንልካናለን ስራችን መጨንቃጨንኩይ ወገድና ሰላም ይሁን ለሁላችን